የሁለተኛው ምዕራፍ የኢኮኖሚ ድርጅቶች ቆጠራ ከጥር 25 ጀምሮ ለተከታታይ 30 ቀናት እንደሚካሄድ የኢትዮጵያ ስታቲስቲክስ አገልግሎት አስታወቀ። ቆጠራው በስኬት እንዲጠናቀቅ ማህበረሰቡ ተአማኒ መረጃ በመስጠት የድርሻውን እንዲወጣ የደቡብ ኢትዮጵያ ክልል ፕላንና ልማት ቢሮ ምክትል ኃላፊ አቶ አርኮ ደምሴ አሳስበዋል። ቆጠራውን ለሚያካሂዱ ባለሙያዎች ከጥር 14 እስከ 23 በሁሉም ቅርንጫፎች ስልጠና እንደሚሰጥ የተናገሩት ደግሞ በኢትዮጵያ ስታቲስቲክስ አገልግሎት የሶዶ ቅርንጫፍ ጽህፈት ቤት ዴስክ ኃላፊ አቶ ደርዘኔ ደግፌ ናቸው። ውብሸት ጳውሎስ ተጨማሪ ይዞበታል። የሀገራችን ስታቲስቲክስ መረጃዎች የምጣኔ ሀብትና ሌሎች መረጃዎችን ከማሳወቅ ባለፈ የተለያዩ ጥናትና ምርምሮችን ለማካሄድ ብሎም ፖሊሲዎችን ለመቅረጽና ፍትሃዊ የሀብት ክፍፍል ለማድረግ መነሻና መንደርደሪያም ናቸው። ይህም ዲጂታል ኢትዮጵያን ለመገንባት የተጀመረውን ኢኒሺዬቲቭ የሚደግፍ ስለመሆኑን የገለጹት የደቡብ ኢትዮጵያ ክልል ፕላንና ልማት ቢሮ ምክትል ኃላፊ አቶ አርኮ ደምሴ የቆጠራውን ሂደት ለማሳለጥ ማህበረሰቡ ተአማኒ መረጃዎችን በመስጠት ሊተባበር እንደሚገባም አሳስበዋል። እንደ አጠቃላይ የመካከለኛ ዘመን የስታቲስቲክስ ልማት እቅድ ከ2016 ተጀምሮ እስከ 2018 እስከዚሁ ዘኛው ዓመት መጨረሻ ድረስ ግብ ተጥሎ የተሰራ ይገኛል። ከነዚህ መካከል የኢኮኖሚ ድርጅቶች ቆጠራ በዋናነት የሚጠቀስ ነው። የኢኮኖሚ ድርጅቶች ቆጠራ እያንዳንዱ ኢኮኖሚ ዩኒት እንቅስቃሴን መረጃ በማሰባሰብ ለተለያዩ ኢኮኖሚ ትንበያዎች በተለይ የማክሮ ኢኮኖሚ ሁኔታዎችን ለመለካት ለጂዲፒም ናሽናል ጂዲፒም እንደዚሁም እንደኛ ክልልም ሪጂናል ጂዲፒ ስራም ጀምረናል። ለእነዚህ ሁሉ ግብዓት የሚሆን ነው። ከጥር 25 ጀምሮ ለተከታታይ 30 ቀናት የሚካሄደው የሁለተኛው ምዕራፍ የኢትዮጵያ የኢኮኖሚ ድርጅቶች ቆጠራ በስኬት እንዲጠናቀቅ ለሁሉም ባለሙያዎች የአቅም ማጎልበቻ ስልጠና በመስጠትና አስፈላጊ ግብዓቶችን በማሟላት ቅድመ ዝግጅት መደረጉን በኢትዮጵያ ስታቲስቲክስ አገልግሎት የወላይታ ሶዶ ቅርንጫፍ ጽህፈት ቤት ዴስክ ኃላፊ አቶ ደርዘኔ ደግፌ ተናግረዋል። የዚህ የሁለተኛ ምዕራፍ ዋና ዓላማው ሶስት ዋና ዓላማዎች አሉ። የመጀመሪያ ዓላማ ሀገራችን ኢትዮጵያ የነፍስ ወከፍ ገቢ ያላቸው ሰዎች እያንዳንዱ የነፍስ ወከፍ የገቢ ምንጩን ስሌት ለማስኬድ ወይም ጂዲፒ ስሌት ለመስራት የሚጠቅሙ መረጃዎችን እናገኛለን። ሁለተኛ ደረጃ ላይ በኢንዱስትሪ ዘርፍ ላይ ምን ያክል የተማሩ ሰው ኃይል ተሰማርቷል የሚለውን የሚገልጹ መረጃዎችን እናገኛለን። በሶስተኛ ደረጃ ላይ በማምረቻ በግንባታና በአገልግሎት ዘርፍ ሀገራችን ኢትዮጵያ ምን አይነት መረጃ አላት፣ ለወደፊቱ እቅድ ለፖሊሲዎቹ ወደፊት እቅድና በፊት ተሰርቶ ያለፉ ምን አይነት አካሄድ ላይ አላት፣ ምን አይነት ቁመና ላይ አላት የሚሉ የሚገልጹ መረጃዎችን ለማግኘት ይሆናል ማለት ነው። የኢኮኖሚ ድርጅቶች መረጃ ተአማኒነት ለማረጋገጥ የአሰባሰብ ሂደቱን በጥንቃቄ መምራት ስለሚገባ ባለሙያዎችን ከማሰልጠን ጎን ለጎን የመረጃ አደረጃጀት ስርዓትን የማዘመን ስራ እየተሰራም ይገኛል። ኢኮኖሚ ድርጅቶች ቆጠራ በሶስት ሴክተሮች በማምረቻ በኮንስትራክሽንና አዘር የሚባሉ 19 በአይዚክ ምደባ ላይ 19ን ያጠቃለለ ነው የሚካሄደው። ቀጥታ የማንንም ሚስጥራዊነቱ መረጃው እንደተጠበቀ ቀጥታ ወደ ሰርቨር ነው፣ ዋናው ቢሮ ላይ ሰርቨር አለ፣ ወደ ሰርቨር ነው የሚላከው። ስለዚህ ወረቀት አይደለም የምንጠቀመው። የመረጃ ታማኒነቱም የትም የሚቀር አይደለም፣ ለማንም አሳልፎ የሚሰጥ አይደለም። መልሶ ወደ ዋናው ቢሮ ሰርቨር ይላካል። ያን ነው ማለት ነው አናሊሲስ የምንጠቀመው። ፋይናሊ ለፖሊስም ለጂዲፒ ቤዚንግ እንደገና ደግሞ ለቀጣይ ጥናቶችም እንደ ፍሬም ሆኖ ያገለግላል። ለመረጃ ይሄ ነው። ህዝብና ቤት ቆጠራ አለ፣ የግብርና ቆጠራ አለ። ዛሬ ደግሞ በዚህ አመት ላይ በታሪክ ለመጀመሪያ ጊዜ የጀመርነው የኢንዱስትሪ ኢኮኖሚ ድርጅቶች ቆጠራ የሚባለው ከትንሹ እስከ ትልቁ ድረስ። ይሄ ማለት ለምሳሌ ከታች ጫማ ሊስትሮ አንስቶ እስከ ትልቁ 4-5 ኮከብ ሆቴሎች ድረስ ቢዝነስን የሚያንቀሳቅሱ ኢኮኖሚን ከሚያንቀሳቅሱ ድርጅቶች ላይ ሰው በምን ይተዳደራል፣ ምንን ያመርታል፣ በምን ይኖራል የሚለውን ጂዲፒውን ሪቤዝ በሚያደርግ ሁኔታ የሚሰሩ ስራዎችን የሚያጠና የኢኮኖሚ ድርጅቶች ቆጠራ ይባላል። በከተማ ሙሉ በሙሉ ሲሆን በቀጠር ደግሞ
በናሙና መልክ የሚደረግ ቆጠራ ነው ማለት ነው። በኢትዮጵያ ስታቲስቲክስ አገልግሎት ስር ያሉ 26 ቅርንጫፎች 40 ሺህ የሚሆኑ ባለሙያዎች በስልጠናው የሚሳተፉ ሲሆን በወላይታ ሶዶ ቅርንጫፍ ብቻ የሚሰለጥኑ 600 ባለሙያዎች ስልጠናውን ሲጨርሱ በወላይታ ዳውሮና ኮንታ ዞኖች ቆጠራ እንደሚያካሂዱ ነው የተነገረው። እንደ ኢትዮጵያ አጠቃላይ ነው ማለት ነው 26 ቅርንጫፍ እንዲሁም አንድ ክላስተር ማስተባባሪ ያለው እዛ ላይ ነው ስልጠና የሚሰጠው። አሁን ደግሞ በ55 ቅርብ እንዲሆንና የሰው ኃይሉ ብዙ ከመሆኑ አንፃር ወደ 40 ሺህ አካባቢ የሚሆን ነው 38 ሺህ ፌዝ 1 ላይ ወደ 40 ሺህ አካባቢ መረጃ ሰብሳቢ ስታሻና ተቆጣጣሪ የዋናው ቢሮን ሳይጨምር ማለት ነው ይሄንን የሰው ኃይል ያክል ይጠቀማል። የዋናው ቢሮ ላይ ቋሚ ሰራተኞች እንዲሁም ለጊዜያዊ ለስራው አስፈላጊ የሆኑ ሰዎች ተሰማርተዋል ማለት ነው። ለለም የኮንታ ዞን የዳውሮ ዞንና የወላይታ ዞን በሙሉ ነው የምንሰራው። በዚህ አሁን የሚጀምረው ይሄ ስልጠና ለወላይታም ዞን ብቻ ነው። ይሄኛው ሁለተኛ የስልጠና መክፈቻ በእኛ ሁለተኛ ክላስተር ዳውሮ ላይ በዚህ ሰዓት ተጀምሯል። እሱ ደግሞ ዳውሮንና ኮንታን እዛ ጋር ያቅፋል። የኛ ደግሞ የወላይታን ነው የሚያቅፈውና ጠቅላላ ወደ 600 አካባቢ ሰራተኛ ነው የምናሰማራው። ከዛ መካከል በዚህ አሁን በስልጠና ቦታ የሚቀዩ 360 አካባቢ የሚሆኑ ሰልጣኞች እዚህ በወላይታ ማዕከል ያሉ ሲሆን ቀሪዎቹ ደግሞ በዳውሮ ታርጫ ዩኒቨርሲቲ በዛ ካምፓስ የሚሳተፉ ይሆናሉ ማለት ነው። ጊፋታ የዘመን መቁጠሪያ ብቻ ሳይሆን የታሪክ የማህበራዊ እሴትና የአንድነት መግለጫ እንዲሁም የእርቅና የአዲስ ተስፋ ማብሰሪያ ነው ሲሉ በአሜሪካ የኢትዮጵያ ኤምባሲ ዲፕሎማቲክ ሚሽን ዘርፍ ኃላፊ አምባሳደር አብርሃም መንግስቱ ገለጹ። የጊፋታ በዓል በዩኔስኮ ዓለም አቀፍ የማይዳሰስ ቅርስነት መመዝገቡን አስመልክቶ ለወላይታ ብሔር ተወላጆች ለኢትዮጵያዊ የወላይታ ወዳጆችና የወላይታ ግሎባል አሊያንስ ወይም ወጋ ደጋፊዎች የጋራ መድረክም ተካሂዷል። እድገት እስራኤል እንደሚከተለው ያቀርበዋል። ጊፋታ የዘመን መቁጠሪያ ብቻ ሳይሆን የታሪክ የመንፈሳዊ ማህበራዊ እሴትና የአንድነት መገለጫ እንዲሁም የእርቅ የመከባበር የሰላምና የአዲስ ተስፋ ማብሰሪያ ሲሉ በዋሽንግተን ዲሲ የኢትዮጵያ ኤምባሲ ዲፕሎማቲክ ሚሽን ዋና ኃላፊ አምባሳደር አብርሃም መንግስቱ ገልጸዋል። አምባሳደር አብርሃም ይህንን የገለጹት ወላይታ ግሎባል አሊያንስ ወጋ በሚል በዋሽንግተን ዲሲ ተመዝግቦ በህግ እውቅና አግኝቶ የሚንቀሳቀስ ለትርፍ ያልቆመ መንግስታዊ ያልሆነ የወላይታ ዲያስፖራ አስተባባሪ ድርጅት ጊፋታ በዩኔስኮ ዓለም አቀፍ የማይዳሰስ ቅርስነት መመዝገብን አስመልክቶ ለብሔሩ ተወላጆችና ወዳጆች ጥር 4 ቀን ባዘጋጀው ህዝባዊ መድረክ ላይ ነው። አምባሳደሩ በመልእክታቸው ጊፋታ ከሚታወቅባቸው ቁልፍ መገለጫዎች መካከል ሰላም፣ አንድነት፣ ራዕይ፣ ኃላፊነት መውሰድ፣ ተግባራዊ ስራዎች ማበረከትና የመሳሰሉ ሌሎችንም መልካም እሴቶች ናቸው ብለዋል። ዲያስፖራውን ከሀገራችን ማህበረሰብ ጋር በማስተሳሰር አገሪቱ የጀመረችውን እድገትና ብልጽግና ለማረጋገጥ ለሰላም ግንባታና ለአንድነት የጊፋታ እሴቶች ፋይዳቸው የጎላ መሆኑን ገልጸዋል። የመድረኩ አዘጋጅ ወላይታ ግሎባል አሊያንስ ወጋ ስራ አስኪያጅና ዋሽንግተን ዲሲ በሚገኝ ጆርጅ ታውን ዩኒቨርሲቲ የአፍሪካ ጥናት ፕሮግራም ባልደረባ ዶክተር መድህን ማርጮ በበኩላቸው ከእንግዲህ የጊፋታ እሴትነቱ የወላይታ ብቻ ሳይሆን የመላው ኢትዮጵያውያን እንዲሁም የዓለም ቅርስና ደማቅ በዓል በመሆኑ እንኮራበታለን፣ በጋራ እንንከባከባለን፣ እንደምቅበታለን ብለዋል። በዝግጅቱ የወላይታ ግሎባል አሊያንስ አመራር በሙሉቄን ላንካ የተደራጀው ጊፋታ በዩኔስኮ ቅርስነት የማስመዝገብ ሂደት የጎላ አስተዋጽኦ ከነበራቸው ግለሰቦች ዋና ዋናዎችን አስተያየት ያካተተ አጭር ዶክመንተሪ ከመቅረቡ በተጨማሪ የወላይታ ብሔር ዘመን መቁጠሪያ ካላንደር ለተሳታፊዎች ተበርክቶላቸዋል። በፕሮግራሙ ላይ የዲያስፖራ ጉዳይ ኃላፊዎች፣ የኢትዮጵያ ኮሚኒቲ ዲቨሎፕመንት ካውንስል ተወካይ፣ የጆርጅ ታውን ዩኒቨርሲቲ የአፍሪካ ጥናት ፕሮግራምና የሃዋርድ ዩኒቨርሲቲ ስኩል ኦፍ ሶሻል ወርክ ፕሮፌሰሮች የሆኑ አሜሪካኖች የተገኙ ሲሆን በዓሉ የዓለም ቅርስ በመሆኑ እኛንም ይመለከታልና የሥነ ሥርዓቱ አካል አድርጋችሁ ስለጋበዛችሁ ወላይታ ግሎባል አሊያንስ ወጋ እናመሰግናለን። የወላይታ ኮሚኒቲም እንኳን አደረሳችሁ የሚል መልእክት አስተላልፈዋል ሲል መረጃውን ያደረሰን ወላይታ ግሎባል አሊያንስ ወጋ ነው።